የሚታሰሩበት ቦታ ኮንቴነር ውስጥ ላሊታቸው ፌል አድርጎ በኤርትራ እስር ቤቶች ውስጥ ላይክ ሲኦል ነው ፕሪዝኑ ሲኦል ነው አንጻራዊ ነው ነፃነት የወንጌል ዓላማ እኮ በነገስታት ቤት መኖር አይደለም ድምጽም የምትሆነው የሰቆቃ ድምጾችን በሰማ ጊዜ ነው ቁልፍልፍ አድርጎታል ደሙ የሚፈሰውና ጀነሬሽን የሚጠፋው ዘካቢ በዚህ ደረጃ ነው ብገደል ይሻላል በሞት ይሻላል እውነቱን ሳንናገር እንትሳል መቃብሩስ እንዴት ነው ውጊያ እንደ ጀብድነት ነው ለነሱ ስለሚንቀሳቀስ ብቻ እኮ አይደለም የሚያስበው ውጊያ እንደሚነሳና ውጊያው ደግሞ የሚነሳው ከዛ እንደሆነ አዩ እስር ቤት እንዴት እንደተያዝክ ከዛ እንዴት እንደወጣ ከተፈለጉ እስካሁን ድረስ ከሚፈልጉ ሰዎች አንድ ነገርን እኮ ስናውቀው ነው ሸክም አግኝተን ምን ጸልየው የባሰ ሲሄድ ለኢትዮጵያ ማስጊ ነው ዞር ብለው ወጥተህ ክፍለ ሀገር ላይ የቀብር ቦታ የምትከለከልበት ቦታ ነው በረሃ ይኸውልህ አይሞትም ነው they are warriors ምንስ እናድርግ እነዛ ቻሌንጆች ያሉባቸው ቦታዎች ፋይት ማድረግ አለባት with Pastor Kasahulema በሊደርሺፕ ደረጃም በቤተክርስቲያን ደረጃም ከተጎዳ መሄድ አለባት ለምሳሌ ባለፈው እንደነገርኩ ትግራይ እንትን ሲሆን መጮህ ነው የነበረባት እንጂ የቤተክርስቲያን አንዳንድ አገልጋዮች በኤርትራና በትግራይ በጣም በአሁን ሰዓት ቦታ የሌላቸው ሰዎች አሉ የኢትዮጵያ አገልጋዮች ነው ማለት ለምን በዛን ሰዓት ወደፊት አይነት ነገር በቃ ግፋ አይነት ነገር አገልጋዮች ሆነው የወንጌል አገልጋዮች ሆነው ሰው ሲጎዳ ሰው ሲገደል እዛ ጦርነቱን የደገፉ ሰዎች በአሁን ሰዓት ትግራይ ውስጥ እኔ ሄጃለሁ ትግራይ ከጦርነቱ በኋላ አይገቡም እንደዛ አይነት ሰዎች አይፈቅዱላቸውም እንዲገቡ ኤርትራውያኖችም እንደዛ የሚያስቡ ምንድነው የቤተክርስቲያን መሪዎች ማውራት አለባቸው ነገ ጠዋትም ኢትዮጵያ ያለው የወንጌል እንቅስቃሴ የሆነ ነገር ከተነካ እኛም ማውራት አለብን ነው ቤተክርስቲያን መነካት የለባትም የወንጌል እንትን መነካት ዋናው ትልቁ ነገር ስለሆነ ከዛም አልፈም ጃስቲስ ሰው መጎዳት የለበትም በለን ማውራት አለብን እንጂ እኛን ስንነካ ብቻ መሆን የለበትምና መልሱ ፈውሱ ሶሉሽኑ እንዲመጣ የኢትዮጵያ ቤተክርስቲያን ኦፊሻሊ ስለ ኤርትራ ላለው ገደብ የሌለው እስር ቤት ገደብ የሌለው ፍትህ የሌለው እንትን ፕሪዝን ማውራት አለባት ኃይል ደግሞ አላት የኢትዮጵያ ቤተክርስቲያን ይህንን ነገር እኔ ኦፊሻሊ በውስጥ ለውስጥ ብዙ ስራ ይሰራ ይሆናል ድጋፍ ይደረግ ይሆናል አላቅም የሰማሁት ነገር የለም ግን ይቅርታ አድርግልኝ የኢትዮጵያ ቤተክርስቲያን በብዙ ነገር ተይዛለች ብዙ አይነት ነገር ማለ ብዙ አዳዲስ የወንጌል እንቅስቃሴዎችም ከወንጌል የወጣ እንቅስቃሴ ብዙ ነገር ስላለ የሚያሰጋ ነገር ስላለ በራሷ ስለተያዘች ይገባኛል ግን the ደግሞ በመከራና በጭንቅ ነፍስ አውጪ ያሉ ሰዎች ደግሞ ስለነሱ ስለ ኤርትራ ቤተክርስቲያን ያለች አንደርግራውንድ ነው ያለችው ኦፊሻሊ አንደርግራውንድ ነው ያለችው ኦፊሻሊ የምትንቀሳቀስ ቸርች የለችም ስፔሻሊ በፔንቴኮስታል ኤሪያ በይሄ ወንጌላውያን ኤሪያ ምናምን ስለዚህ ቤተክርስቲያን በተሰጣት ናጽነት ማውራት አለባት ኦፊሻሊ በጋቨርንመንት ደረጃ ኦፊሻሊ በሚዲያ ደረጃ ማውራት አለባት ነው ማምነው እስካሁን ድረስ እንደዚህ አይነት ነገር አለማውራት ወይም ደግሞ ተቀብላ በቃ ተስፋ ቆርጣም ሊሆን ይችላል ዝም ብላ መሄዷ እኔ ጥያቄ ይፈጥርብኛል እንደ ወንጌል አገልጋይ ማለት ነው That's good. የቤተክርስቲያን አንዱ የግፉዋን ድምጽ ነች ቤተክርስቲያን አንዱ የፍትህ ማንጸባረቅ የእግዚአብሔር መንግስት ፍጹሙ የእግዚአብሔር መንግስት አገዛዝ ነጸብራቅ ነች እሱን የምታስተዋውቅ ነች ውክልናዋም የሰማይ ነው ስለዚህ በመድር ላይ ለሚደረጉት ለእያንዳንዱ ነገሮች ቤተክርስቲያን የመማለድ የማንቃት እንደዚሁ ደግሞ የማስተማር የማነጽ የመገሰጽ ትልቁን ድርሻ እግዚአብሔር የሰጣት አካል ስለሆነች ያልካቸውን ነገሮች እንደ አንድ ትልቅ ግብአት ሁሉም ይወስዱታል ብዬ አምናለሁ ነገሮች ይቀያየራሉ ሁሉ ጊዜ መልካቸው ይቀያየራል ግን የማይቀያየር አቋም ጽኑ የሆነ መርህ ያለው እግዚአብሔር መንግስት ስለሆነ ያ እግዚአብሔር መንግስት ደግሞ በቤተክርስቲያን በኩል ስለሆነ የሚገለጠው ዛሬ ላይ ለዛ ነገር ትልቁን ኃላፊነት ወስደው የመማለድ የመጸለይ ጉዳይ ላይ ከፍተኛ ኃላፊነት አለ አይነው ብዙ ተግዳሮች አሉ አይደል ኢትዮጵያ ውስጥም ቤተክርስቲያን በሆነ እንደፈለገች ብትሄድም ግን ብዙ ስፒሪቹዋሊ ጥራትም ሌላም ኢኮኖሚካልም ብዙ ተግዳሮች አላት ኢትዮጵያ ቤተክርስቲያን ፐርሰናልም በህብረትም ግን
ምንድነው ደግሞ አክሰሶች ደግሞ አሉ። አሁን ለምሳሌ ፓስተር ካንተ ልጀምር ግሎሪ ዞን እንደገና ቸርች ተሐድሶ ዓለም አቀፍ እንደዚህ በነፃነት ስታገለግል እግዚአብሔር ረድቶ የሀገሩ ደግሞ ያለው ሲቹዌሽን ስለፈቀደልን ነው እንጂ እንደሌሎች ሰዎች ከዚህ ሀገር ወጥተህ ትንታረግ ነበር ማለት ነው። ይሄ አክሰሱ ምንድነው እኔ ማውራት የምፈልገው ፓስተር አሁን ለምሳሌ ላንተ እንደ ልብህ እንትን ነው በቃ ላይክ እንደሚገባህ በቃ ላይክ ኖርማል ነው። ለኔ ግን እኔ ሳይው ግን እንደዚህ አይነት ኦፖርቹኒቲ በሀገርህ ትልቅ ነገር ነው። አባለ ገብታ በጣም ትልቅ ነገር ነው። ምናልባት ላንተ ግን ስለለመድከው ወይም ደግሞ ነፃነቱ ስለሆነ ቀላል ነገር ሊመስል ይችላልና አንድ አካል አንድ ህብረት አንድ ጄነሬሽን አንድ ፌሎሺፕ በነፃነት የሚያመልክበት ነገር አምላኩን የሚያመልክበት ነገር እድል ካላገኘ ከዚህ የገፋ ነገር እና ይሄ ኢትዮጵያ ያለው እንቅስቃሴዎች ነፃነቶች ምናምን አጠገብ ላለው ዙሪያ ላለው ደግሞ ማየት ይከንጎ ላይክ ጎንደር ይከንጎ ጎጃም ይከንጎ ኤርትራ ይከንጎ ትግራይ እነዛ ቻሌንጆች ያሉባቸው ቦታዎች ፋይት ማድረግ አለባት ናት በመሳሪያ እኛውን ኤርትራ መንግስት በመሳሪያ እንወጋው ውጊያችን ከስጋና ከደም አይደለም ግን we have to talk ባለን ፖዚሽን ባለን አቅም ባለን ኔትወርክ ግን we have to talk አንድ ቀን ሙሉ የሆነ ነፃነት እስከሚመጣ ማለት ነው። not only in Eritrea we have to talk about ጎንደር ጎጃም በዛ የወንጌል ነፃነት ከሌለ we have to talk ኦሮሚያ አካባቢ የወንጌል ነፃነት ከሌለ ገብቷል አባባሌ because ወንጌል ነፍስ መንፈስ ስጋ ሁሉም ይፈውሳል አገር ይፈውሳል ብለን ነው የምናምነው ምድር ይፈውሳል when we go to ትግራይ when we go to like አሰብ አካባቢዎች አፋር አካባቢዎች ወንጌል ነፃነት ከሌለ we have to talk we have to fight እና አዲስ አበባ ብቻ ሆነን ወንጌሉ በደንብ እንትን ስላደረግን አይደለም so this is በጣም my concern ማለት ነው። በጣም ትልቅ ነገር ነው ያነሳው። አሁን እውነትም በንጽጽር ስንመለከት ኢትዮጵያ ሁሉ ጊዜ ያው ራስን ከራስ ጋር አይደለም የምታነጻጽረው መጀመሪያ ከሌላ ጋር ከማነጻጸር በፊት ከትናንትና ጋር ነው። በደርግ ዘመን የነበረውን ነገር ያነሳሉ ስደት የነበረበትን ዘመን እና ቤተክርስቲያን አንደርግራውንድ የነበረችበት ልክ አሁን ኤርትራ ውስጥ አለ ብለህ ቅድም እንደነገርከኝ አይነት ልክ እንደዛው አሁን ላይ ደግሞ ቤተክርስቲያን ከደርግ መውደቅ በኋላ ያላት ነፃነት እጅግ ከፍተኛ የነበረ ነፃነት ነው። ያው አንጻራዊ ነው ነፃነት yes አዲስ አበባ ላይ ያለ ነፃነትና ከዛ በኋላ ዞር ብለ ወጥተህ ክፍለ ሀገር ላይ ትንሽ ኪሎ ሜትሮች ራመድ ስትል የቀብር ቦታ የምትከለከልበት ቦታ አለ። ዞር ስትል ጴንጤ መናጤ በእንትን በስንዴ መጣ መጤ የምትባልበትና ራሱ ቃሉ አግላይ ነው። መጤ ስትባል ነዋሪ አይደለህም ዜጋም አይደለህም እና የዜግነት መብትም አይገባህም የዜግነት ድርሻም አይኖርህም ቋንቋዬን የምትናገር ሌላ ነህ የማለት ድምጽ ነው ያለው። በጣም አደገኛ ነው እንደ ቀላል ነገር የሚታይ አይደለም እና እነዚህ ሁሉ ነገሮች ይታዩ አሁንም የሚታዩ ናቸው አሁንም የሚባሉ አሁንም ጥቅም ላይ የሚውሉ ቋንቋዎችና አሰራሮች ናቸው። ግን ደግሞ ልክ የኢህአዴግ 27 ዓመት የነፃነት ጊዜ ተብሎ ቤተክርስቲያን በጣም በብዙ በቁጥርም በልማትም ውስጥ ተሳታፊ የሆነችበት በጣም በብዙ የወጣችበት ጊዜ ነበር። ከዛ ደግሞ ወደዚህ ደግሞ ያሉትም አመታቶች ደግሞ አብያተ ክርስቲያናት የአምልኮ ስፍራዎችን በማግኘት ከዛ ህገ መንግስታዊ ቁመና እንዲኖራቸው ራሳቸውን ችለው የሚቆሙ ተቋማዊ ውክልና ያላቸው እንዲሆኑ ተደርገው ደግሞ ተሰርተዋል። አየው ፕሮግረሱ በጣም እና ይሄ እንግዲህ ነፃነት የሚባለው ነገር አንጻራዊ ነው ምልህ ለዛ ነው። ወንጌል ነፃነት ሲኖር በቃ የወደቀ ሰው ታነሳ። የወንጌል ዓላማ እኮ በነገስታት ቤት መኖር አይደለም። ክራይስት እኮ በነገስታት ቤት አልመጣም። ለዛ እኮ ነው በነገስታት ቤት ያልመጣ ክራይስት በረት ላይ የተወለደ እኮ ለዛ እኮ ነው የወደቁ ሰዎች ነው የሚፈልገው ክራይስትና ወንጌል ማለት እኮ የተቸገረ ሰው በቃ ፍትህ ማውጣት የታሰረ መፍታት ፊዚካሊ ስፒሪቹዋሊ ፕሪዝን ውስጥ ያለው ሰው ሄደ መጎብኘት ደሃ መርዳት ተስፋ ያጣ ሰው ተስፋን መስጠት ይሄ እኮ ነው ጋስፕል ክራይስት እኮ ለዚህ እኮ ነው የመጣ
ሌላ እኮ ምንም እኮ በነገስታት ቤት ለመኖር እኮ አሁን ትንሽ ኢትዮጵያ ቤተክርስቲያን ቅድም እንዳወራው ነፃነቷ ራሱ መጠቀም አለባት የማስበው ይህንን ነፃነት አሁን የሀብታሞች ወንጌል የሀብታሞች ቦታ ብቻ አይደለም። ትክክለኛ this በቃ የምፈልገው ጋስፕል ይሄ ነው ይላል። በቃ በምድር ላይ የምፈልገው ጋስፕል ይሄ ነው እንጂ ቸርች በቃ የጸዱ ሰዎች ሀብታም የሆኑ ሰዎች መኪናዎች በቃ እንትን እሱማ በቃ ኤቭሪዌር ትሄዳለህ። አሜሪካም ኤውሮፓም ሄደህ ታገኘዋለህ ብረቱ እንትኑ እቃው ምናምን። ግን what is the main the purpose of the gospel ሰዎችን የወደቁ ሰዎችን ማንሳት ነው፣ የታሰሩ መፍታት ነው። እና ኢትዮጵያ እግዚአብሔር በር ከፍቶላታል፣ ግን ደግሞ ዝራ ማየት አለባት፣ ቸክ ማድረግ አለባት። አሜሪካ በጣም ወደው አንዱ ነገር አለ የጋቨርንመንቱ ሊደርሺፕ ቸክ ኤንድ ባላንስ ቢል ነገር አለ እና ኤቭሪ ይር ቸክ ኤንድ ባላንስ ያደርጋሉ ሁሉም ነገር በሊደርሺፕ ደረጃ እና የኢትዮጵያ ቤተክርስቲያን ደግሞ ኤቭሪቲንግ ቸክ ኤንድ ባላንስ ማድረግ አለባት። ነፃነት አንዱ ትልቁ ነገር ሲተረጎም ዲፋይን ሲደረግ አንድ እግዚአብሔር ሰው በአንድ ወቅት ላይ የተናገረውን ነገር ከመጽሐፉ ላይ ያየሁት አንዱ ነገር ነፃነት ማለት ራስ የነፃነት ዴፊኒሽኑ በራስ መቆም መቻል፣ ራስን ማስተዳደር መቻል፣ ለሌላ መትረፍ መቻል በሚል አይነት ሴንስ ነው መታወቅ መተርጎም ያለበት ይላል እና ልክኛም ቤተክርስቲያን በዛ ቁመና እንድትገኝ የኤርትራ ቤተክርስቲያንን ሌሎችም ቦታዎች ላይ ያሉ በብዙ ዋጋ የሚከፍሉ ቤተክርስቲያኖች በዛ ቁመና ላይ እንዲገኙ መጸለይ፣ ነፃነቱም ደግሞ ያላቸው ያገኙቱም ተጠቅሜበታለሁኝ ወይ በውኑ አንቀላፋሁበት ወይንስ ለበለጠ ስራ ነቃሁበት ብለው ራሳቸውን ቼክ ኤንድ ባላንስ the most important thing በእግዚአብሔር መንግስት ውስጥ የሚለውን ነገር አጽንኦት ያው ሰተነው እንድናልፍ ብዬ ነው። ወደኋላ እንደው ከመመለሴ በፊት በመላው ዓለም ላይ ሆናችሁ አገልግሎታችን የምትካፈሉ ቅዱሳን ወገኖች እንዲሁም ዘግይታችሁ ወደ ውይይታችን የገባችሁ ኢትዮጵያውያን ኤርትራውያን ይህ ግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ነው። ከፓስተር ካሳሁን ጋራ ሁልጊዜ እና ከመላው የስቱዲዮ ባለሙያዎች ጋራ ሰላምታችንን እያቀረብንላችሁ የዛሬውን እንግዳይን ፓስተር ዘማሪ ዮኒን ጸሐፊ 2 መጽሐፎችን የጻፈ ጸሐፊ ወዳጄ ነው። እንግዲህ ከእርሱ ጋራ ቆይታን እያደረግን ነው ያለነው። እንግዶች ከሆናችሁ ቤተሰቦች እንድትሆኑ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ በጌታ ፍቅር እናበረታታችኋለን። ቪዲዮአችንን ላይክ አድርጉት፣ ለሌሎች ሰዎች በረከት እንዲሆን ቢያንስ ለ10 ሰው ካልቻላችሁ ለ20 ሰው ሼር አድርጉት እና እንደዚሁ እንቀጥላለን። የስደቱ ጊዜ ውስጥ እስር ቤት ስትገባ እንግዲህ ረጅም ጊዜ ኩላሊታቸው ፌል አድርጎ በኤርትራ እስር ቤቶች ውስጥ ምስክርነቶች ሰምቻለሁ። የሚታሰሩበት ቦታ ኮንቴነር ውስጥ እና ምድረ በዳ ላይ በጣም ከባድ የሆኑ ቦታዎች ናቸውና ስለነዛ ነገሮች አትሊስት አንድ ነገርን እኮ ስናውቀው ነው ሸክም አግኝተን የምንጸልየው። ከዛም ድምጽም የምትሆነው የሰቆቃ ድምጾችን በሰማህ ጊዜ ነው እና ስደት አለ በኤርትራ ምድር የሚል ደፍን ያለ ነገር ስንሰማና በዚህ ደረጃ ነው እንደምታስቡት አይደለም ተብሎ ሲነገር ልዩነት አለው እና ካንተም ተሞክሮ አሁንም ላይ ካለው መልክና ምን ደግሞ ማድረግ እንዳለብን ኃላፊነታችን እንድናውቅ I really appreciate you. You're man of God. በጣም መንፈስህ ዝም ብዬ አላደንቅምና በጣም ራይት የሆነ ትክክለኛ የሆነ ነገር ስላገኘው ነው ሐሳቡ። አሁን ስለ ኤርትራ ያለው ሲቹዌሽን እያወራን ነው እንጂ ኢትዮጵያ ያለው ነገሮችን ብዙ አንድ ነን እኮ ብዙ ነገር ማውራት አለብን። ግን ኢትስ ኦኬ ለጊዜው ስለ ኤርትራ ያለው ሲቹዌሽን ነው የምናወራ ያለ ነው። ሰው በቃ ቻሌንጁ መከራው ምናምን ስንሰማው ነው ሞር የሚሰማን ያልከው ነገር ትልቅ ነገር ነው። ባይዘወይ እንደነገርኩ እኔ ስለ ሀገር ሳወራ እሱ ነው ቪዥኔ፣ በዛ ነው የምታውቀው። ከመዝሙሩ ከሊደርሺፑ ባለፈ ስለ ሀገር ብዙ ጊዜ አወራለሁ። ኦኬ
ቻሌንጁ በቤተክርስቲያን ደረጃ ብቻ አይደለም። ሶሪ በኤርትራ ውስጥ ያለው ቻሌንጅ በቤተክርስቲያን ደረጃ ብቻ። አሁን ለምሳሌ ኢትዮጵያ ውስጥ ሆኖ how many people Eritrean people እዚህ እንዳሉ የማያውቅ ሰው ብዙ ነው በቁጥር። እነዛ ወጣቶች ፊቸር አላቸው። አሁን የዛን ኮንሲኩዌንሲ እንዴት እዚህም እንትን እንደሆነ በነገራችን ላይ ኢትዮጵያ ጋቨርንመንትም ይሁን የኢትዮጵያ ህዝብ በጣም ማድነቅ የምፈልገው ምንድነው እንደ ራሱ ህዝብ እስካሁን ድረስ አቅፈው በብዙ ነገር ይዞ ተሸክሞ እየሄደ ነው። ብዙም ጥሩ የሚሰሩ ስራ ካምፓኒ ያላቸው በጣም ብዙ እንትን አለ። በጣም ደግሞ በተሳፈር ያደርጉ አዘ ሬፊጂ ደግሞ የሚኖሩ ሰዎች አሉ። ግን ካልተሳሳትኩኝ ፍሮም ከ300,000 እስከ 500,000 ምናምን የሚሆኑ ኤርትራውያን እንዳሉ ይነገራል በኢትዮጵያ ውስጥ። እነዚህ ሰዎች ከዛ የመጡ ናቸው። በቃ በቦርደር በምናምን ብሬክ አድርገው የመጡ ናቸው። ሰው ለምን መጡ? ይሰራሉ። ተማሪዎች ናቸው። በጣም ጎዞች ናቸው። ቪዥን ያላቸው ናቸው። እዚህ መጥተው እኔ አንዳንድ ዩኒቨርሲቲዎችም አነጋግሬ ነበር። እንዲማሩ አይፈቀድላቸውም። ፔፐር ከሌላቸው ከ12 ክፍል በታች ከሆኑ ሜቢ ይፈቀድላቸው ይሆናል። ከዛ በኋላ ግን አይፈቀድላቸውም እና የተለያየ ቦታ የሚያሳዝን ቦታ የሚውሉ በጣም ብዙዎች ናቸው። የኛ ናቸው። የኢትዮጵያውያን የኛ ናቸው። እንዴት ነው ይሄ ነገር የመጣ ካልከኝ not only በቸርች ኤሪያ the whole generation ነው እየተጎዳ ያለው ማለት ነው። ስለዚህ ጉዳይ ደግሞ አሁን ለምሳሌ እዚህ መጥተው ከተማሩ ለኢትዮጵያም ለኤርትራም ይጠቅማሉ። ካልተማሩ ግን the same time ለምድሪቷም አደጋ ናቸው ማለት ነው። because ሲያጡ ሲቸገሩ ምን ያደርጋሉ ታዲያ? እዛ እኮ ተቸግሮ እኮ ነው የወጡ። ተሰቃይተው ነው የወጡ። የኢሳያስ ሊደርሺፕ አሰቃይተዋቸው ነው የወጡ። እዚህ ጋር ደግሞ ይሰቃያሉ ማለት ነው። ከተሰቃዩ ወረቀት ካጡ ትምህርት ካጡ ደግሞ ወደ ሌብነት ይሄዳሉ ማለት ነው። እንደዛ አይነት ካራክተር the whole ኤርትራን የላቸውም። ሌብነት እንደዚህ ምናምን ማጭበርበር የላቸው፣ ግን ይገባሉ ማለት ነው። ለሀገሪቷም ትረት ይሆናሉ ማለት ነው። አንዳንድ መሪዎች ያገኛሉ እዚህ ሀገር በጣም ታላላቅ መሪዎች በር ተከፍቶልኝ ያገኛቸዋለሁ እና ምንድነው የምትረዱን? ምንድነው የምታደርጉት? በሀገር ደረጃ እንዳባት የኤርትራ ጋቨርንመንት አልተቀበለንም፣ እንዳባት አልመራንም፣ አልያዘንም እና እዚህ ሊጠለሉ ከመጡ ደግሞ ጥላ ስር ሊፈልጉ ከመጡ ደግሞ እዚህስ ምንድነው ልትረዱ የምትችሉ? ቢኮዝ አንድ ቀን ፍትህ ይወጣል፣ አንድ ቀን ፀሐይ ይወጣል፣ አንድ ቀን አብረን እናደርጋለን። የሚገርምህ እግረ መንገድ ልንገርህ፣ ጀነሬሽን ነገ ጠዋት ያለው ጀነሬሽን ለኤርትራ ብቻ ሳይሆን ለኢትዮጵያ የሚጠቅም ጀነሬሽን ይወጣል። በዛ መጽሐፌ የጻፍኩት ሁለተኛው መጽሐፌ ስለ ፖርት ነው የሚያወራ። እግረ መንገድ ልንገርህ፣ ፖርቱ መጠቀም አለባት ኢትዮጵያ፣ ኤርትራ መጠቀም አለባት፣ ኢትዮጵያ መጠቀም አለባት ብሎ ነው የሚያወራ። ለምን እኛ ይህንን ነገር ካላረግነው ያ ጀነሬሽን እንድንጠቀምበት ያደርጋል። ቢኮዝ ሪቨንጅ የሌለው ጀነሬሽን ነው የሚነሳው። ሰዓት ምንም ሪቨንጅ የማያውቅ የሰላም የፍቅር የሆነ ጀነሬሽን ነው የሚነሳና እሱን ጀነሬሽን ይሰራዋል የሚል አቋም ነው። እንደ ፕሮፖዛል ነው ያስቀመጥኩት። መጽሐፉ ትንሽ ነው፣ ስለ ፖርት ነው። ኢትዮጵያ መጠቀም አለባት። ኢትዮጵያ ከተጠቀመች፣ ኢትዮጵያ ሬንት ከከፈለች የኤርትራ ህዝብ እንዳለ ይወጣል፣ የትግራይ ህዝብ እንዳለ ይወጣል። የሰሜን አሁን ላይ ስላሉት ኢሹዎች ኦልሬዲ እዛ መጽሐፍ ላይ ዘግበኸዋል ማለት ነው። ስለ last 3 or 4 years ነው የወጣው። የቀይ ባህር በርን ኢትዮጵያ መጠቀም አለባት። አንተን እንዴት መጀመሪያ የቀሰቀስከው? ከአራት ዓመት ይሆናል እና ምንድነው it's like ባህሩ we have to use መጠቀም አለብን። እሱ ብቻ not only ለኢትዮጵያ፣ ለኤርትራ፣ ለኢስት አፍሪካ ለኔሽኖች የሚሆን ሀብት ነው ያለው እዛ ውስጥ። ካልሳሳስኩኝ the last 20-something years ኢትዮጵያ ለጅቡቲ የምትከፍላት በሚሊየንስ ነው። more than 100 million something። ኤርትራ ብትከፈል እና ኤርትራ ደግሞ ኦፐን ብታደረገውና እንቅስቃሴው እንትን ቢሆን ታውቃለህ፣ ወይላ ነገር እንዳልሄድ እንጂ ከአሜሪካ ዌዘር በጣም ስለሚያስጠላ ለዌዘር ብለው ለቫኬሽን ብራቸው ማዕት አውጥተው የሚመጡ ለአፍሪካ ኢስት አፍሪካ ምናምን የሚመጡ ነጮች፣ አሜሪካ ነጮች በጣም ብዙ ናቸው። ያንን ፖርቶች በደንብ አስተካክለን እንትን ብናደርግላቸው እኮ በቃ በቪዛ እያስከፈል ቁጭ ብለን ኢትዮጵያና ኤርትራ ሀብታሞች እንሆናለን። ቁጭ ብለን ነው በጌታ ፊት ነው የምልህ። ይሄ በአዘር ሳይድ ግን እየተባላን እየተዋጋን፣ እኛ ደግሞ ውጊያው ደግሞ አሜን ብለን እየተቀበል ነው።
እየሄድን ያለ ነው እንጂ ቁጭ ብለን ነው የምልህ። ኤርትራ ኢትዮጵያ ቁጭ ብለው ያለ ምንም ነገር ቪዛ ብቻ እያስከፈለ ለዌዘር ብለው ይመጣሉ። ቢኮዝ ካሊፎርኒያ ለምንድን ነው ውድ የሆነ? ዌዘር በጣም ስለሆነ ነው። ዌዘር በጣም ስዊት ስለሆነ እንደ ኢትዮጵያ እንደ ኤርትራ ስለሆነ ካሊፎርኒያ አንድ ሩም 2500 3000 ነው የምትከፍልበት ዋን ቤድሩም። ሶ ለዌዘር ብለው ይመጣሉ። ባህሩ ሊያዩ ይመጣሉ። ዌዘሩ ብለው ማሳዋ በጣም አሪፍ ነው። ፖርቱ በጣም አሪፍ ነው። የተለያዩ አይነት ቦታዎች ተሰርተው እዛ ላስት 10 ይርስ አልተሰሩም። ቢሰሩ ጄኔሬሽኑ ይፈወሳል ነው የምልህ። አገሮች ይመጣልና ያ ነገር የሆነው ምንድነው? ሊደርሺፑ ስለተባላቸ ነው። ወጣቱ ደግሞ ከዛ ወደዚህ ይመጣ ነው። ኦኬ ወንጌል የለም ኦፊሻሊ የለም። ከዛ ውጭም ስፒሪቹዋሊ ፖለቲካሊ ሊደርሺፕም ነፃነት የለም። አንድ ፖለቲካል ፓርቲ ነው ያለው። እንደዚህ ነገሮች ቁልፍልፍ አድርጎታል። አሁን እኛ እንዋጋ እንጋደል ምናምን ሳይሆን አብረን ግን ችግራችን ግን እንፍታ። በዛ ኤሪያ እይታው ብናየው ካልሆነ እየባሰ ሲሄድ ለኢትዮጵያ ማስጊ ነው ማለት ነው። እዚህ ያለው እንትንም እንቅስቃሴ ማስጊ ነው። ኢትዮጵያ አሁን ለምሳሌ ወደ ፕሮግረስ ልትሄድ ብዙ አፕ ኤንድ ዳውን እያለች ነው ያለችው። ግን በቃ አጠገብ ያለው አካል ማየት አለብህ፣ መተጋገዝ አለብህ። እሱን ሰላም ለምሳሌ ለምንድነው ኢትዮጵያ አሜሪካ ለካናዳ በደንብ በሰላም በቃ ፕሮቴክት የምታደርጋት? ለምንድነው ለሜክሲኮ ፕሮቴክት የምታደርጋት? ለምንድነው ታውቃለህ? ለራሷ ፒስ ብላ ነው፣ ለራሷ ሴክሪቲ ብላ ነው። እና አሜሪካ ለረጅም ዓመታት በሜክሲኮ ያለው ኤሪያ እና በካናዳ ያለው ኤሪያ ፒስፉል ናት። የጎረቤት ሰላም ያንተ ዋስትና ነው። የስ እና እግረ መንገድ አሁን ደግሞ አይ ነው ይህንን እግር ያስፈልገናል። መንፈሳውያን ሰዎች ብንሆን አገልጋዮች ብንሆን የእግዚአብሔር ሰው ያስፈልገናል። ቢካዝ ያንተ ወንድም የሆነ ነገር ሲጎዳ ኢን አዘር ወይ ወንጌሉ ተጎዳ ማለት ነው። እና አንዳንድ ጊዜ ከዚህ ከአዲስ አበባም በተለያየ መንገድ ወደ ኤርትራ የሚመለሱ ሰዎች አሉ፣ የተመለሱ ሰዎች አሉ። የኢትዮጵያ ጋቨርንመንት የላካቸው በጣም ነው እየተሰቃዩ ያሉ እዛ። ስፔሻሊ ደግሞ በጌታ አማኞች ሆነው ፕሪዝን ውስጥ ገብተው ከዚህ ዲፖርት ከተደረጉ በጣም ይሰቃያሉ። ቢኮዝ ሲኦል ነው ፕሪዝኑ፣ ሲኦል ነው። እኔ ስላየሁት ነው። ከኔ በላይ ደግሞ ወደ 20 ምናምን ዓመት ደግሞ የታሰሩ ፓስተሮች መሪዎች አሉ እዛ። ሲኦል ነው። ኮንቴነር ውስጥ እንዳልከው ባይዘወይ ሞር ዛን 300 ሳምቲንግ ፕሪዝነሮች አሉ። ስንት? ሞር ዛን 300 ሳምቲንግ ፕሪዝን አሉ በኤርትራ ውስጥ። እነዚህ ኦፊሻል ሆነ እስር ቤት የሚታወቁ እስር ቤቶች የሚታወቁ ኦፊሻል የማይታወቁ ማለት ናቸው። አንድ ሰው 300 ምናምን ማለት ነው ፕሪዝን አሉ። አዎ በየጉድጓዱ በየእንትኑ ጉድጓዶች ውስጥ ምናምን። አዎ ዝም ብሎ በላይም አይደለም፣ ዝም ብሎ በቃ አንደር እንትን እየተቆፈረ መሬት ውስጥ ሰው የማይወጣበት። አዎ ብዙ ፕሪዝኖች አሉ። አንድ ቀን ይሄ ጋህድ ይሆናል። ሰው ምንድነው እንደዚህ ነገር እኔ ብገደል ይሻላል ብሞት ይሻላል እውነቱን ሳንናገር እንትን ይሄ ደግሞ ወንጌል ብዬ ነው ማለት ነው። እኔ ወንጌል ነው፣ ይሄ ወንጌል ነው። አሁን ጎንደር የሚሆነው ነገር፣ ትግራይ የሚሆነው ነገር፣ አዲስ አበባ የሚሆነው ነገር ከሆነ ለምን አንናገርም? መናገር አልብናል። እንደዚህ ሆነ ብለን እየተናገር ለምን መሰለ? ሰላም እንዲሆን በቃ ሰው አትሊስት የምሰራባት ነገር በሰላም እንዲገባ እንዲወጣ። ለዛ እኮ ነው አሁን ያንን ነገር ካልመጣ አይ ቲንክ ኋላ ቀር እንሆናለን። በቃ ዝም ብለን በቃ አድገናል እንላለን እንጂ ወደ ኋላ ነው። 300 ምናምን እስር ቤቶች በየበረሃው ላይ አንዳንዱን አሁን አውሮፓ ሰሜን አሜሪካም ላይ ያገኘኋቸው ወገኖች ጠይቃለሁ። እንዴት ነው ለምን ጸልያለሁ? አብዛኛውን እነሱም ቤተክርስቲያኖች ውስጥ ሄጄ ያገለግላለሁ። እንደምታውቀው በጣም ግብፅም ላይ ኬንያም ላይ ጅቡቲም የተለያዩ ቦታዎች ላይ የተለያዩ ዓለማት ላይ ሲሄድ ዩጋንዳም የመጀመሪያ ጊዜ የኢትዮጵያና የኤርትራ ቸርቾች አንድ ላይ በጣም ተወዳጅ ነህ ደግሞ በጣም ተወዳጅ ነህ እግረ መንገድ እና እዛም የመጀመሪያ አንድ ላይ በሚያገለግሉበት ጊዜ ቤተክርስቲያን ሰርቶ የመጀመሪያውን ለመመረቅ እዛ ሄጄ ነበር። በተደጋጋሚም በመካከላቸው እንኳን ኮንፍሊክት ሲነሳ እንደ ሽማግሌ ሆኜ በመካከላቸው ሄጄ የማስታረቅ የመምከር የመገሰጹን ሰራ ነበር። እንደዚሁ አብያተ ክርስቲያናት ህብረትም
እየመሰረትኩኝ ያው እንደምታውቀው ካይሮም ላይ የኢትዮጵያውያንና ኤርትራውያን የአፋን ኦሮሞ ተናጋሪዎችንም እነሱን አንድ ላይ ወደ ህብረት እያመጣው ተጠቅሞባል እና በጣም ትልልቅ ስራዎች እንደውም ኮንፈረንሶቻችን ላይ ከተለያዩ ሀገር የሚመጡ ዜጎች ሁሉ ነበሩና በመሃል ወደ እንግሊዘኛ ሁሉ ፕሮግራሙን እንቀይረው ነበር እና ያ ሁሉ ነገር ምንድነው በመካከል መልካም እሴቶች መልካም ነገር ስላለ ነው ተጠይቃለሁ እንደሸክም አለኝ እና ጸልይም አለው ከእግዚአብሔር ፐርሰናሊ ሰማዋቸው ነገሮች ቢኖሩ ብዙ ድምጾች ሰምቻለሁ ግን ኢምፐርሰን ሳገኛቸው መሪዎችን እጠይቃለሁ እንዴት ነው ልክ ነህሚያ እንደጠየቀው የአባቶቻችን መቃብር እንዴት ነው መቃብሮቹ ፈርሰዋል ማለት ስለያሉት ሰዎች ብቻ ሳይሆን ኤግዚስት ስለሚያደርጉ ስለሚንቀሳቀሱ ብቻ ሳይሆን የአባቶቻችን መቃብር ፈርሷል ሰው ስለሚንቀሳቀስ ብቻ እኮ አይደለም የሚያስበው ሪል ሰውነት ሲገባ መንፈሳዊነት ሲገባ መቃብሩስ እንዴት ነው እውነት ነው በጣም እኮ ጠሊቅ ነገር በጣም እና ቅጥሩ ፈርሷል መቃብሮቹ ፈርሰዋል እኛም በታላቅ እንደዚህ አይነት ስብራትና ውርደት ውስጥ ነው ያለነው ሲሉት ቃተተ ጾመ ጸለየና ለዛ ነገር ያነሳሳው ከኢየሩሳሌም የተመለሱ ሰዎችን ስለጠየቀ ለዛ ነው ዲቴል አሁን ንገረን እኔም የምጠይቃቸው ሰዎች አይነት የጠየቅኩት ምንድነው መሰለህ እና ምንስ እናድርግ የእያንዳንዱንም ኃላፊነት በዛው ልክ እየተናገር ነው እንድና ምንድነው መሰለህ ፓስተር አሁን እኛ ኦፊሻሊ ዲፌንስ ሚኒስትሪ ጀነራል ምናምን ባንባል ወይም ደግሞ ፋይናንስ ሚኒስትሪ ባንባል we are generals የእግዚአብሔር ጀነራል እና በሀገር ድምጻችን ይሰማልና እኔ ማምነው ምንድነው መንፈሳዊ ነገርና የሀገር ኢሹዎች ጉዳይ ፖለቲካዊ ነገር ሁሉ ጊዜ አይለያዩም እንዴት አድርገን ነው የምናስማማቸው ነው እንጂ አይለያዩም ለምሳሌ በፖለቲካ ነገር የተበላሸ በሊደርሺፕ ነገር የተበላሸ ነገር ካለ በስፒሪቹዋል ነገር ይበላሽ በስፒሪቹዋል ነገር የተበላሸ ነገር ካለ በሀገር ያሉ ሊደርሺፖች ይበላሻሉ ተያይዞ ነው የሚሄዱ ቢብሊካሊም ሂስትሪም ካጠና እንደዛ ነው እና አንዳንድ ጊዜ እንደው ሰላም እንዲመጣ አስቃቸዋለሁ ለአንድ ዘማሪ ምን አልኩት ባለፈው ዳክተር አቢን ታገኘዋለህ በቅርብና ምሳ የበላን ዲሲ ማለት ነው እንደዚህ ቢደረግ ሳልኩት ይሄ ሰሜን የሚባል ጎንደር ኤርትራ ትግራይ ምናምን መጽሐፍ ቅዱስ ዋሪየሮች አሉ አይደል ዋሪየሮች ብቻ የዋሪየር እንትን ነው የውጊያ ጀግና ነው እና እኔ የሆነ ፖዚሽን ይሰጠኝና በሊደርሺፕ ደረጃ ልግባና እነዚህ ሰዎች ዝም ብዬ ለመግባቸው በቃ እነዚህ ጫፍ ያሉ እንትኖች ፕሮቴክት እያደረኩ እነሱን ከምንወጋቸው ወይም ደግሞ ከነሱ ከምንዋጋ ዝም ብለን እናበላቸዋለን ፕሮቴክት እያደረግን ገብቷል ለመከራ ጊዜ እንዲሆንን ማለት ነው ለምንድን ነው ከውጭ ያለው ጠላት ሲመጣ ከኢትዮጵያም ከኤርትራም ውጭ ያለው ጠላት ሲመጣ ይጠቅሙናል defend them because they are warriors when you go to Tigray they are warriors ምንም ተአምር አይሞትልህም when you go to Eritrea በረሃ ይኸውልህ አይሞትልህም they are warriors ደግሞ ተሞክረዋል በተለያየ መንገድ ተሞክረዋል when you go to like ጎጃም አካባቢ ሰሜን ነው they are warriors so እነዛ if you like ፖለቲካሊ ያወራን ያለን ይመስላል መንፈሳዊ ነገር ነው ያወራን if you see እንደዛ አይነት በመንፈስ ካየኸው ደሙ የሚፈሰውና ጀነሬሽን የሚጠፋው እዛ አካባቢ ነው እውነት ወይስ እዛ አካባቢ ነው ለምንድን ነው the last 100 years እዛ ጋር ብቻ ደም የሚፈሰው አሁን when you go to the አካባቢ ጎንደሮች ምናምን አካባቢ ለምንድን ነው ጎጃሞች ለምንድን ነው እዛ ደም እየበሰለው ለምንድን ነው ትናንትና ትግራይ እንትን ለምንድን ነው ከትናንትና ፊት ኤርትራ እንትን እዛ ጫፍ ላይ እንትን የሚሆነው ካልክ አንደኛ ነገር ደም የሚያፈስ ነገር ተዋጊዎች ስለሆኑ ጠላት ደግሞ ይጠቀምባቸዋል ማለት ደም እንዲፈስ ይፈልጋል ሰይጣን ይሄ ነገር መንፈሳዊ ነገር አይደለም ብለን ካላሰብነው ወይም ደግሞ የፖለቲካ ነገር ነው ፖለቲከኞች እንተውላቸው ብለን ካሰብን we are not spiritual people ማየት ደም የሚፈሰው ነገር እኔ ተጠያቂ ሰው ያ የሚፈስ ያለው ደም ደግሞ
ትናንትና ጉራጌ ነገ አማራ ከነገ ወዲያ ኤርትራ አይደለም። እዛ አካባቢ ነው ሁሌ የሚፈሰው ደም። the last maybe 100 years እኛ አባቶች ጥናት አደረግኩና በቃ the last 100 something years ዝም ብሎ እዛ ነው የሚፈሰው። ታጋዮች ምናምን ይሄ አባቶች ጃዝማቾች ምናምን የነበሩ እዛ አካባቢ ናቸው። እና ውጊያ እንደ ጀብድነት ነው ለነሱ። አሁን ጀነሬሽን ከሰርን ምናምን አይደለም የሚሉ በቃ ተዋጋን ተከላከልን እንትን አረግን ምናምን ነው። ቆም ብለህ ስታስብ በመንፈሳዊ ነገር ግን ደም ነው እየፈሰሰ ያለው። ያንተን ሰው ነው እዛ እየጠፋ ያለው ሰው። ያንን ነገር ለማቆም ዊዝደም መጠቀም አለብን። እና እየሳቅን እስኪ ለዶክተር አብይ ንገረው ምናምን እያልኩት ነበር። እነዛ ሰዎች በቃ በጥበብ ኪፕ ታደርጋቸዋለህ። በቃ ፍቅር ሰጥተህ በሰላም ፒስፉል ትይዛቸዋል፣ ታቅፋቸዋለህ። ከዛ አይዋጉ ሩት የሚፈልጉ አይዋጉ ገብተዋል። ከውጭ ጠላት ሲመጣ ኢትዮጵያን ኤርትራን ሊያንበረክክ የሚመጣ ኃይል ሲመጣ እነሱን ነው የምታሰልፈው። they are warriors። በጣም ነው የሳቀ ዘማሪ። ይሄ በጌታ ፊት ነግረዋል። ለምን እንደሆነ ታውቃለህ? የሆነ ታይም ላይ ደግሞ ደብረ ዘይት ይሄ ውጊያ ከመጀመሩ በፊት እየጸለይኩኝ 3 AM በቃ ውጊያ እንደሚነሳና ውጊያው ደግሞ የሚነሳው ከዛ እንደሆነ አየሁ። ፒክቸር ነው ያየሁት የፕሬዚደንት ኢሳያስ ሰው ለምን ሆነ ብዬ ሳስብ ደም አፍሳሽ እዛ አካባቢ ነው ያለው፣ መንፈስ ነው። ከዛ በኋላ አፍተር 2 months ውጊያው ስንት ሰው አለቀ። the last 30 years በኤርትራና ከደርግ ውጊያ ሲሆን በ30 ዓመት በኤርትራ 65,000 ሰው ብቻ ነው የሞተ። አሁን the last 2 years በትግራይ የሆነ more than 2 million ሰው ጠፋ። በ2-3 ዓመት more than 2 million ሰው ጠፋ። አንድ ሰው ሲጠፋ እኮ ከባድ ነው ፓስተር። የአሜሪካ መሪ እኮ ጆን ኤፍ ኬኔዲ በእኔ ሊደርሽፕ አለ አንድ ሰው አልተመቸኝም ካለ የእኔ ሊደርሽፕ ፌል አድርገዋል አለ። አንድ ሰው። ይሄ ማለት የሊደርሽፑን ብቃት ነው የሚያሳይ። ሰው ሞተ፣ በቃ ሰው ጠፋ፣ ሰው ሞተ ብለን ዝም ብለን የምናልፍ ከሆነ አይ ዶንት ኖ ወንጌል የት ነው ያለው ሰው። ይህንን ያልኩት ምክንያት ምንድን ነው? ደም ሲፈስ ማሰብ አለብን፣ መንቃት አለብን። ቴንክ ዩ ሶ ማች ፓስተር ዮኒ። እንደው እያዋዛን ስንሄድ ከአንድ ዝማሬ ደግሞ በመካከል ላይ መስማት የምፈልገው ከእስር ቤት የወጣህበት የአንድ ዓመት እንትን ነው። በቃ ኢንተርቪው ያደረከኝ ያለው ወደ 10 ፓርት ነው የሚሆነው ሚራክል። እሱን ትነግረንና ከዚያ በኋላ ሌሎች እንዳይጠቀሙበት እንጂ እየሰራህ ያለኸውን ነገር ነግረህን በዛው ጋር ወደ ማጠቃለያችን እየሄድን ስለሆነ ማለት ነው። በሰላይ ቃንዛ ይርዳካ وحلو الحكيم يسوس بينها نزت سبرين نزت قدي عبت زلو عيت وسخن عبتنا وشتي ترد قويتا عتنسيقني عتنانعك حلفو كله تحالفو بسلاي كله ترس حلفو كله حليف يا مسمرتي كله رسي سودا داري سين الكمبر تمساسالي سين الكمبر العلق العلق له يا سوس قبله كتكرتني دلغا كسرحني بضيف الطوق ودنا وسيد كاني سبي حلف ببزوح زفتن نمسقانا بين اللي كله ناقر كتكرتني دلغاك السرحني بزيف الطوب ودنا وزيد كان سبي حلف ببزوح زفتن نمسقانا كوين اللي كله ناقر
አንተ ባታግዘኝ ባትረዳኝማ እንዴት አልፈው ነበር ያን ክፉ ጨለማ አንተ እጄን ባትይዘኝ አለው ባትልማ መች ይታለፍ ነበር ያ ቀን ያ ጨለማ ትረዳኛለህ አምናለሁ ታግዘኛለህ አምናለሁ ስትረዳኝ ትናንትናየው ስትረዳኝ ትናንት ስላየው አንተ በትግርኛ ስትዘምር ድንገት ይሄ መዝሙር ይገርማል በጣም ውስጤ መጣልኝና በጣም ይገርማል የሚቀጥሉትን ዘመናት እግዚአብሔር በትክክል ኢትዮጵያንም ኤርትራንም ልጆቹን በየት ስፍራ ሆነው ወደ እርሱ የሚጮሁትን ይረዳል እግዚአብሔር ይረዳል እግዚአብሔር ያግዛል ስለዚህ ለእናንተ በየትም ስፍራ ላላችሁ ወገኖች ድንገት ነው እንግዲህ ያው የማቀው መዝሙር አይደለም ድንገት የመጣ መዝሙር ነው እና በቃ ወዲያው ስቱዲዮ አስገባው በጣም በጣም ፓወርፉል መዝሙር ነው እንደ መልእክት ነው እኔ መዝሙሮች እንደ መልእክት ነው የሚመጡልኝ እና ጉባኤም ላይ ሆኜ እንደዚህም አይነት ፕሮግራሞች እንደ መልእክት እንደ ትንቢታዊ ድምጽ ይመጣሉና ድንገት ከዛ እዘምራቸዋለሁ መልእክት ነው የዛን ሰዓት ላይ ያሉት ሰዎች በየትኛውም ጭንቀት ውስጥ በየትኛውም መስራት ውስጥ ላሉ ሰዎች መልእክት ነውና በኤርትራ ምድር ላይ ያላችሁ ይሄንን ፕሮግራም በተለያየ አይነት ሁኔታ ከኤርትራም ውጪ ያላችሁ ወገኖች በብዙ ስቃይ በብዙ መከራ ውስጥ ያላችሁ ወገኖች እምነታችሁን እግዚአብሔር ላይ ጣሉ እንደ መልእክት ይሄን መዝሙር ሳቀርብ በዚሁ አብሬ እንደው ሳልጸልይ ማለፍ አልፈልግም ምክንያቱም የኛ ፕሮግራም ፎርማቱ ኢንተርቪው አይደለም በጭውውት መልክ ሰዎች የእግዚአብሔርን ሐሳብ የሚካፈሉበት የልባቸውን ደስታ ካሜራ ረስተው የልባቸውን ሐሳብ የሚያወሩበት ፕሮግራም እንጂ ኖርማል የፖድካስት ወይም ኖርማል የኢንተርቪው ፕሮግራም ጥያቄዎች ተቀነባብረው መጥተው ይሄንን ጠይቀሃለሁ ይሄንን መልስ የምንባባልበት አይነት ፕላትፎርም አይደለም ለዚህ ነው ብዙ ሰዎች የዚህ ፕሮግራም ሐሳብ አንዳንዴ ሳይገባቸው ሮንግ የሆነ አስተያየቶችን ይሰጣሉና ጠያቂ ወይም የጋዜጠኝነት ድርሻ ስትሰጡኝ ፎርማት ወይም የዚህ ፕሮግራም ይዘት በትክክል ስላልተረዳችሁት ስለሆነ በዛው እንድታውቁት ጭምር ነውና አንዴ መጸለይ እፈልጋለሁ እግዚአብሔር አባትና አምላክ ሆይ በተለያየ ስፍራ በብዙ ሐዘን በብዙ መከራ ውስጥ ያሉ ወገኖቻችን የአንተ እጅ እንዲረዳቸው ቀኝህ እንዲያግዛቸው መንፈስህ እንዲያጽናናቸው አሁን እንደዘመርነው አሁን ደግሞ እንደምንጸልየው ያንተን ረዳትነት የሚመሰክሩበት የሚናገሩበት መንፈስ እንዲሆንላቸው ጣልቃ ገብነት እንዲያገኛቸው በጌታ በኢየሱስ ስም አሁን ጸለይን መልካሙ እጅህ ለታመሙ ለተጨነቁ በስቃይ ውስጥ ላሉ ስለ ወንጌል ዋጋ እየከፈሉ ላሉ ሁሉ አሁን እንዲደርስ እንዲዘረጋ በጌታ በኢየሱስ ስም አሁን ጸለይን ቅዱስ አባት እግዚአብሔር ሆይ ቃልህ እንደሚናገር ሐዋርያው ጳውሎስ ብዙ ጊዜ ከአንበሳ አፍ አዳነኝ እንዳለ በብዙ መከራ እንዳንበሳ በሆነ አፍ ውስጥ ያሉ እዛ ውስጥ ሳይለቅጣቸው ሳይውጣቸው ከአፍ ውስጥ መውጣት እንዲችሉ በጌታ በኢየሱስ ስም እጸልያለሁ ከአንበሳ አፍ ውስጥ አዳነኝ እንዳለ አፍ ውስጥ የገባ ነገር ይድናል አንተ ስታድን አንበሳ አፍ ውስጥ የተገኘ ነገር ይወጣል አንተ ስታወጣ ስትረዳ መርዳትህ ማገዝህ በሕይወታቸው ላይ እንዲገለጽ ጸለይኩኝ በጌታ በኢየሱስ ስም አሜን እግዚአብሔር
ይረዳናል። እስኪ ንገረኝ እስኪ ያንን ተአምራታዊ ሁኔታ እስር ቤት እንዴት እንደተያዝክ ከዛ እንዴት እንደወጣ እነዛን ተአምራት። ሌሊት ወደ ጸሎት ሲሄድ ያው ከታክሲ አወረዱኝ፣ ያዙኝ እና ዜና በጣም ወጣ፣ እንደታሰርኩ ተነገረ። እንደገና ከዛ በኋላ ደግሞ በተለያዩ ቦታዎች እስር ቤት ታሰርኩኝ፣ ተያዝኩኝ። ከዛ ፋይናሊ ትንሽ ከባድ የሆነ ቦታዎች ስለነበረ ሳዋ እዛ እስር ቤቶች አሉ። በተለይ ስንት ጊዜ ያህል ወደ እስር ቤት ውስጥ? የተለያዩ ወራቶች ናቸው በየጊዜው አዎ። ከዛ አብረን ከኔ ጋርም የታሰሩ በጌታ የሆኑ አገልጋዮች ነበሩ። ከዛ በቃ ሚረክስ በቃ ወረቀት የሆነ መጣና እሱን ሰዎች እግዚአብሔር አዘጋጁ መሰለኝ። ከዛ መውጣት አይቻልም ከዛ ቦታ ቶታሊ ከሳዋ ከዛ ፕሪዝን እንጂ እንደዚህ 300-400 አብረህ ነው ሳርዲን ነው አብረህ ነው የምትኖረው። 400 በአንድ ቦታ ተቀበልሃው እና ጠንካራ የሆኑ ጠባቂዎች ናቸው መሆን ያለባቸው እዛና በፍጹም አልፈቀደም። ግን እቺ በቃ እዛ ወረቀት እንትን ሊቀበል ነው ምናምን ተብሎ በቃ ከዛ ወጣው። ከዛ ወረቀቷ እዚህ ጋር ግባ ትላለች። የሆነ ጎጆ ገባው። ከዛ 3 ቀን እዛ ቆዩ ምናምን። ከዛ ደግሞ ሚሊተሪ ምናምን አድርጌ ቦርደሮች ብሬክ እያረኩ ወጣሁ። ሳዋ እንትን የሚባል የሆነ ከተማ አለ። ከሳዋ ወጥተህ ፎርቶ ሳዋ ምናምን የሚባል ከዛ ወደዛ በእግሬ ሄድኩኝ። 3-4 ሰዓት ይሆናል። ከዛ እዛም ሰው ተቀበለኝ። በቃ ኔትወርክ አድርገው ነው እንትን ያደረጉት ያዘጋጁት ማለት ነው። ከዛም የሆነ ታይም ላይ ወደ አስመራ መሄድ ነበረብኝ። ከዛ ግን ቶታሊ ሁሉም መከታተል ሆነ፣ ያለውበት ነገር እየታወቀ መጣ። ከዛ 2 ልጆችም ልክ እንደ እኔ እንደወጣሁ ብሬክ አድርገው 4 ቅጥር ካለው እንደዛ አመለጡ። ከዛ በኋላ ተያይዘን ደግሞ ልክ በመንገዱ በ3 ቀን ወደ ሱዳን ወጣን ማለት ነው በእግራችን። እና ስፔሻሊ ከዛ ማምለጥ መውጣት ቶታሊ በስጋ አይቻልም። ቢካዝ በአሁን ሰዓት ወደ 20 ምናምን ዓመት ያሉ ልክ በዛን ታይም ነው የታሰርኩ ማለት ነው። እኔ በጣም ከተፈለጉ እስካሁን ድረስ ከሚፈለጉ ሰዎች አንዱ ነኝ ማለት ነው ኤርትራ ውስጥና በእንትኑ በወንጌል ደረጃ ጋቨርንመንቱ ያው ኪክ የሆኑ ሰዎች ይፈልጋል። እንቅስቃሴ የሚያደርጉ ኢንፍሉዌንስ የሚያደርጉ ሰዎች ኢንፍሉዌንሻል የሆኑ ሰዎች ይፈልጋልና እስካሁን ድረስ እንትን ያደርግን ነው ፋይት ያደርግን ያለ ነው። እሱ በሚችለው መንገድ ሊያገኝ ይፈልጋልና አንዳንድ ሰዎችም የነሱ እንትኖችም ኃላፊዎች ምናምን ስናገኝ ለምንድን ነው አትፈቷቸውም? ለምንድን ነው አትተውትም? ይሄን ነገር ምናምን ስላቸው ጥሩ ይናገራሉ። ግን ሁልጊዜ ይፈልጉሃል። በተለያየ መንገድ ያሰሯቸው ብቻ ሳይሆን እኛም ያመለጥን ሰዎችም ይፈልጉናል። ግን ከባድ ነው። ቢኮዝ እስካሁን ድረስ 20 ምናምን ዓመት ያሉ ከባድ ስለሆነ ነው። ሰው ሚራክል ነው። በቃ የእግዚአብሔር እጅ ነው እንጂ እንደዚህ አርጌ የወጣው የምትለው ነገር አይደለም ማለት ነው። ለ20 ምናምን ዓመት የታሰሩም ከባድ ስለሆነ ነው እስካሁን ድረስ ፕሪዝን ያሉ የፖለቲካ እስረኞችም የመንፈሳዊ ቸርች አገልጋይ እስረኞችም ማለት ነው። እንደዛ ነው የነበረው ሚራክሉ። የሚገርም ነው። እና አሁን ላይ እንግዲህ በተለያዩ አይነት ሁኔታዎች ወንጌል ኃይል በእንዲህም አይነት ሁኔታ ሆኖ በጣም በብዙ በኤርትራ ምድር ላይ የተስፋፋ እንደሆነ ብዙ ኤርትራውያን ወደ እግዚአብሔር መንግስት እየፈለሱ እንደሆነ ጌታን እያገኙ እንደሆነ የወጡትም በኢትዮጵያም ይሁን ከኢትዮጵያ ውጪ ባሉ ዓለማት በብዙ የወንጌል ሰደድ እሳት እንደተገኙና የእግዚአብሔርን መንግስት እየተቀላቀሉ እንደሆነ እየታየ ነውና በጣም ብዙ አገኛለሁኝ። አስተዋውቃለሁ፣ መሪዎችም አስተዋውቃለሁ። አሁን ምንድነው ቅድም እንዳልነው ነው ወንጌል በባህሪው ከመከራ ጋር መከራና ወንጌል አብሮ ነው የሚሄዱ። አሁን እኛ ስንወጣና ታስረን እኔ በቃ ከኤርትራ መውጣት አላሰብኩም። ስወጣ ወንጌል የሚቀጥል አልመሰለኝም ነበር። እሱን ነው የምታየው። እኔ ወጣሁና ከኛ በቃ በማንጠብቀው መንገድ ሚሊየንስ የሚሆኑ የታሰረ የታገደ ግን ወንጌሉ እንትን ይሆናል፣ ይቀጣጠላል። ራሱ ባይ ኔቸር ወንጌል ከመከራ ጋር ነው የሚሄደው። አሁን ኤርትራ ተወውና ኤርትራ አንደርግራውንድ በጣም ብዙ እንቅስቃሴ አለ። ግን እዚህ ኢትዮጵያ ውስጥ 25 ቸርቾች አሉ። የትግርኛ ሲሪየስሊ
25 አገናኛለሁ አገርጋዮች ሊደሮች አገናኛለሁ። አሁን እኔ ወደ ኢትዮጵያ ስመጣ ብዙ ጊዜ እነሱ ነው ደብዳቤ የምጽፍላቸውና አገልግሎቶች ካሉ እነሱ ነው ቸርቾች የሚሰበስቡልኝ። ከዛ በኋላ 2 ጊዜ የጎና ሀልወት አድርጌያለሁ ኮንሰርትና 3 ጊዜ ኮንሰርት ኮንፈረንስ ምናምንና እነሱ ነው የሚሰበስቡልኝ። መሪዎች አሉ ይሰበስባሉ። ከዛ ፕሮግራሞች ካሉ እንደዚህ ያለ አገልጋዮችም ከውጭ ሲመጡ እነሱ ናቸው የሚሰበስቧቸውና በደንብ እንትን የሆኑ አሉ መሪዎች። ወደ 25 ቸርቾች አሉ። በጣም 200 300 100 150 400 ያሏቸው መመኖች ማለት ነው። ያ አገናኛለሁ ቢካዝ በብዙ መንገድ ጥሩ ነው ኔትወርክ መፍጠር። Thank you so much. ደረሻው አካባቢ ላይ ስንመጣ አሁን አልበም እየሰራህ ነው? እሰራለሁ ሁሌ እና 8ኛው አልበም ነው ይሄ የሚሆነው? እሰራለሁ ገና ክሊፖችንም ምናምን እያዘጋጀህ ነው? ብዙ ስራዎች አሉ። ስለዚህ ምን ይጠብቅ? በቃ ነው እግዚአብሔር ይመስገን ብዙ አዲስ ያው ወንጌል ነው የኛ ስራ። መዝሙር ነው፣ መዘመር ነው፣ ማገልገል ነው። ፉል ታይም ሆነን ማገልገል ነውና በብዙ ነገር ያገለገልን ነው ማለት ነው። በአሜሪካም ከአሜሪካ ውጭም በተለያየ ዓለም እግዚአብሔር ይመስገን። ከወንጌል ውጭ ምን አለ? በመጨረሻ እየጸለያችሁ ነው አሁን ባለው መንገድ የኢትዮጵያና የኤርትራ ጉዳይ በጣም ናኝቶ በወጣበት የሰላም ግብብነት የመጀመሪያው የፖለቲካ ለውጥ እና የሀገር ለውጥ በተከሰተበት ጊዜ በኢትዮጵያ እና በኤርትራ መካከል ትልቅ ተስፋ ሰጪ የሆነ ብርሃን ነበር የፈነጠቀው። ደስታው በመላው ዓለም ነበር የናኘው። አሁን ደግሞ ስጋት አለ። እየጸለያችሁ ነው? እግዚአብሔርስ በዚህ አቅጣጫ ጣልቃ ገብቶ ነገሮች በተሻለ መንገድ ይሄ ሁለት አብሮ የነበረ አብሮም አሁን እየኖረ ያለ አብሮ እንዲቀጥል ደግሞ ምን ነገር መምከር ተፈልጋለህ? እኔ ኖርማሊ ፓስተር ሰው መድከም አለበት እግዚአብሔር እንዲሰራ። አገሮችም መሪዎችም ቤተክርስቲያኖችም አንድ ጊዜ ትምክህት ነው እዚህ ያወደቀን ብዬ አስባለሁ። በኢትዮጵያም በኤርትራም ያለው ማለት ኢትዮጵያም ቅድም እንዳወራነው በወንጌል ነፃነት አለ ያልን ጥሩ ነው ተስፋዎች አሉ፣ ፕሮግረሶች አሉ። ግን ዘሴም ታይም ደግሞ ምንመካበት ነገሮች አሉ። አበሻ የሚባል እኛ ኢትዮጵያ ኤርትራ ትምክህቶች መጣል አለብን። ትምክህቶች እስካልጣልን ድረስ እየተዋረድን እንዴት እንችላለን? መጽሐፍ ቅዱስም እንደዛ ስለሚለውና እኔ ብዙ ማለት እችላለሁ፣ ግን በቃ መሞት አለብን። በቃ ይሄ ፉክክር፣ ይሄ በፖለቲካ ፉክክር፣ በቸርች ፉክክር፣ በመንፈሳዊ ነገር በኢኮኖሚ ፉክክር የሚባለው ትምክህት የሚባለው መሞት አለበት። ከዛ በኋላ ነው እግዚአብሔር መስራት የሚጀምረው ብዬ ነው የማስበውና ምናልባት ትልቅ ነገር ተደርገዋል ብለን የምናስብ ከሆነ ገና ትልቅ ነገር ካሁን በኋላ ነው ማየት ያለብን። ለዛ ደግሞ ለእግዚአብሔር እጃችን መስጠት አለብን። ትምክህታችን በቃ ራሳችን ማዋረድ አለብን። ይሄ ነው መልሱ የሚመስለኝ። ይሄ ነው በፊት ራስን ማዋረድ። ማዋረድ በቃ ዝቅ ማለት። አሁን ለምሳሌ አንዳንድ ጊዜ ሳስበው የእግዚአብሔር ሰው ለምንድነው በጌታ ያልሆኑ አረቦች አዛቦች ምናምኖች ለምንድነው እንደዚህ በቃ ፍሎሪሽ አድርጎ በጣም በሰላም የሚኖሩና እዚህ አካባቢ ያሉ ለምንድነው ሁሌ እንደዚህ የሚሆነው? በቃ ሁሌ ንጭንጭ፣ ሁሌ ጦርነት፣ ሁሌ ድህነት ምናምን ከሌላ ፍጥረት በቃ አመት ስላደረግና ኃጢአት ስላለን ሳይሆን የሚመስለኝ እኔ ይሄ አለመቀባበል፣ አለመገዛዘት፣ ይሄ ትምክህት የሚባል ነገር ካልተገደለ ካልሞትን ትንሣኤ ላይመጣ ይችላልና መፍትሄው ጦርነትም በለው ለኤርትራም በለው ኢትዮጵያም ላለው ሲቹዌሽን ፖለቲካ ሲቹዌሽን ሁሉም ራስን መግዛት በቃ ዝቅ ማለት ነው በቃ እንጂ ከሌላ ዓለም የተለየ ኃጢአት መርገም ስላለን ከርስ ስላለን አይደለም እንደዚህ ምን እንከራተተው ብዬ ነው የማስበው። that's wonderful። እግዚአብሔር አምላክ እንግዲህ ይርዳን በሁሉ። የእግዚአብሔር እጅ በመካከላችን መልካምን ነገር እንዲያደርግ ሁላችንም መጸለይ። ይህ ቀጠና የብዙ ነገሮች ምንጭ ነው እንዳልከው፣ እንደዚሁ የመልካም ነገሮች ትልቅ ማዕከል መሆን እንደሚችል ስለሚታወቅ በመንፈሳዊ ዓለም የክፉ ትኩረት እዛ አካባቢ ላይ ሆኖ ትልቅ
የከበረ ነገር በሚፈልቅበት ቦታ ላይ በጣም ብዙ ደም እየፈሰሰ ያለበት ነገር ነውና እግዚአብሔር ያንን እንዲለውጥ የቤተ ክርስቲያን ጸሎት ያስፈልጋል። በጣም በብዙ አቅጣጫ ትጋት ያስፈልጋል፣ ንቃት ያስፈልጋል፣ ምልጃ ያስፈልጋል ብዬ አምናለሁና እግዚአብሔር ይህንን ማስተዋል ያብዛልን እያልኩኝ እንደው በነበረን ጊዜ እጅግ በጣም እጅግ አድርጌ አመሰግናለሁ። በብዙ የእግዚአብሔር ባርኮት በህይወትህ ላይ ይብዛ። በሚቀጥለው ጊዜ ደግሞ በብዙ ሐሳቦች አብረን እንደምንገናኝ አምናለሁ። ለዛሬ ይሄንን ፕሮግራማችንን በዚሁ ስናጠናቀቅ በመላው ዓለም ያላችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን ኤርትራውያን ቻናላችንን ሰብስክራይብ ያላደረጋችሁና ቤተሰብ ያልሆናችሁ ሰብስክራይብ እንድታረጉ ቤተሰብ እንድትሆኑ ደግሞ ሳፖርት ልታረጉን ለምትፈልጉ ደግሞ ስክሪን ላይ በመታገኙት አድራሻ ሳፖርት ልታረጉን ትችላላችሁ። እንደዚሁ ደግሞ የቻናላችን ሜምበር መሆን ትችላላችሁ። ሜምበርሺፕ በወር $4 በወር $2 ጆይን የሚለውን ልክ ሰብስክራይብ በተኑ አካባቢ ላይ ጆይን የሚለውን በማድረግ ሜምበር መሆን ትችላላችሁ። ባይ ዘ ወይ ይቅርታ ፓስተር ትግርኛ ለምትሰሙት በተለይ ዓለም ላላችሁ እኔ ምስክር ነኝ። ፓስተር ካሳሁን በቅርብ ጊዜ ነው አሁን ቸርች እዚህ የመጣ ወደ ጎሮ የሚባል አካባቢ ከሌላ ቦታ እና አዲስ ቦታ ነው ያገኘው። በቃ በጣም ትራሽ የነበረበት ቦታ ነው አጽድቶ እንትን ያደርገውና ብዙ ወጪዎች ያስፈልገዋል። አንዳንድ ጊዜ እንደዚህ ኢትዮጵያውያን ነቢያቶች እንደዚህ ብር ምናምን ከስረናል ተታለናል ምናምን የሚባል ብዙ ነገር አለ። ግን አንዳንድ ጊዜ ደግሞ በትክክል ለወንጌል የሚሰሩ ሰዎች አሉና በትክክል ለወንጌል ሰሩ ሰባት አለው። ስለዚህ አስተፈላለይ ቁርና ዓለም ዘለውን ትግርኛ ሰማዕቲ አነ ምስክሬ በአና እንድሕር ጸጋና አገልግሎትና ተአምኑ ሆንኩም ከምዚኦም ዓይነት ሰባት ምሕጋዝ ጽቡቕ ወላ $10 ነቲ ዘለውስታ ኣብ ሚድያ ትከታተሉ ግሎሪ ዞን ድማ ብዙሕ ዘገልግል። ስለዚ ትቸርቹን በዓለይ ስለ ዝረኣኹን ስለ ዘገልገልኩ ብዙሕ ከምዚኦም ዓይነት ክትድግፍ ጽቡቕ እዩ። ብዙሓት ትግርኛ ተዛረብቱን መጽኦም ይግልገሉ እዮም። ሰው እግዚአብሔር ባሳሰባችሁ ነገር ጅማሬም ስላለ አገልግሎቱ ለረጅም ጊዜ ነው የመጣ ግን ቦታው ብዙ ወጪዎች የሚያስፈልገው ነውና ጥላም ሙቀትም አለው ብዙ ነገሮች ያስፈልጋል። ኤሲ ያስፈልጋል፣ የተለያዩ ነገሮች ያስፈልጋልና ሞደራይዝ እንዲሆን ሐግዝዎ አካውንቱ ደሊኹም አፍት ሚዲያ አቲኹም ሐግዝዎ እዚ ክብል ስለዘደልኩ ይቅርታ ፓስተር በመሃል እንተናረጉ ትግርኛ የሚሰሙ ሰዎች በትግርኛም በኔ እምነትም ሳፖርት እንዲያደርጉ ከቻሉ አገልግሎት እየተከታተሉ እንዲያደርጉ ብዬ ነው። ቴንኪዩ ጌታ ይባርክህ። አሜን አሜን። አንድ ነገር ኮንትሪቢዩት ሲያደርጉ ሌላውም አንድ ነገር ሲያደርግ ትልቅ ነገር እንሰራለን። እንደምታየው በጣም በብዙ ኤክሰለንት በሆነ መንገድ ነገሮቻችንን ለማቀናጀት በጣም በብዙ ነው የምንጥረው እና ደግሞ ሌላ እገዛ ደግሞ ቢኖር ደግሞ ሞር 50 ሎሚ ለ50 ሰው ቀላል ነው። በጣም ድንቅ። ለአንድ ሰው ግን ሸክም በጣም ድንቅ እና በዚህ አይነት መንገድ ሰብስክራይብ ከማድረጉም አልፋችሁ ሜምበር ብትሆኑ መንዝሊ የምታደርጉት አንድ የስታርባክስ ስጦታዎቻችሁ እዚህ በጣም ብዙ ሰዎች የሚባረኩበትን ነገር ማድረግ ይችላልና ጸጋ ይብዛላችሁ። እንደምታየው አሮጌ የተላላጡ ካሜራዎችን ነው የምንጠቀመውና በዚህ ነው እንዲህ አይነት ጽድት ያለ ጥርት ያለ ፕሮግራም የምናቀርበው እና ብዙዎች ስትመጡ ወደ ኢትዮጵያ ወይም የሚመጣ ሰው ስታገኙ እነዚህ ሃርድ ዲስኮች ማይኮች እግዚአብሔር ደግሞ የረዳችሁ ደግሞ ካሜራ ስታንዶች የተለያዩ አይነት ለዚህ ነገር የሚረዱ ነገሮች በጣም ቢያደርጉ ጌታ ይባርኩ። ኩላሁም ንግሎሪ ዞን ተመልካች ኤርትራውያን ኢትዮጵያውያን በጌታ ጸጋ ዳግም እንራኸብና ቴንኪዩ ጎበዝና ጎብዛል እንታይ መስለካ ጽቡቅ ትግረኛ ዛረመሽ በጣም ጎብዝካ ያንለይ ጌታ ይባርኩ።